አረው ብሩክ አምሮሯል። ከባድ ውሳኔ። ሚፍታህ ከቤት እየወጣ ሀይሚ ወይኔን ወይ ሚፍታህን ምረጭ፣ አርሰናልን ወይ ዩናይትድን ምረጭ ብሎ እስከ ጋብቻቸው። እንዴ የአርሰናል ደጋፊ ካልሆንሽ አላገባሽም አላት እኮ። ስታገቢ በቃ አስቢበት። ኧረ ወይኔ ጉዷ። ቤተሰብ ትናንትና እንግዲህ ነግራችሁ ነበረ። በቃ የአምስተኛው የዓለም ጦርነት ሊጀመር ነው በሀይሚና በብሩክ መሀል ብያቸው ነበር። ተጀምሯል። ዛሬ በጣም በከባዱ ነው የመጣባቸው ሚፍታህንና ሀይሚን። ሀይሚ ግን ማለት ነው እንደው ልዩ ሴት ናት። በቃ ከራሷ ስበልጣ ለሌላ ሰው የምታስብ ከሌላ ሰው የእውነቴን ነው እሷ ላይ እንዲደርስ የማትፈልገው ነገር ሌላ ሰው ላይ ማድረግ የማትፈልግ እንቁ ሴት። ዛሬ ሰው ላይ የሰራውት በደልና ግፍ ወይ ደግሞ መጥፎ ነገር ነገ በኔ ይመጣል፣ ነገ በኔ ማለት ጥሩ ነው ብላ እንግዲህ ሚፍታህን ብሩክ ከቤት ሊያባረረው ሲል አይሆንም ብላ በጣም ለምነው እንኳን አይደለም ማባረር ይቅርና እባክህ ይህንን ወሬ ስታወራ እንዳይሰማ ይከፋዋል፣ ይደብረዋል እባክህም ብላ ሀይሚ አፉን እስከ መያዝ ደርሳለች። ብሩክ ግን ኦ ብሎ ቀወጠው። በቃ ሚፍታህ ዛሬ ሆኖ እዚህ ቤት መውጣት አለበት። በቃ ይውጣ አለ። ሻንጣ ሁሉ አዘጋጀ። በቆ እሱ ካልወጣ ወይኔ ይወጣለሁ ናሪ ነው ያለውና ብቻ የሚያስጨንቅ ቪዲዮ ነበረ። የእውነት ለመናገር ለሀይሚና ለሚፍታህ ነው የሚያስጨንቀው። መጨረሻ ላይ ግን ሚፍታህ ራሱ አሳቀኝ ማለት ነው። ሀይሚ ብሩክ የሚያደርገው ነገር ግራ ገብቷት ግን እግሯን ሲይዛ ሳቋ መጣት ሳቀች ማለት ነው። ከዛ እናንተ ደግሞ ጸባችሁና ምራችሁና ቀልዳችሁ አይታወቅም። እኔም ግራ ገብቶኛል አለች ሀይሚ ማለት ነው። እና እሷ ፓርት በጣም እያሳቀች ነበረ። ሀይሚና ብሩክ እንግዲህ ደስ በሚል ሁኔታ ኡፍ ፍቅር ይሄን ደስታ ይሄንን በቃ ፌስታ ነበር የፈለግ ነው። በእውነት እርፍ የሚያስብል ልብን በቃ የሆነ ንክት የሚያደርግ ነገር በቃ ደስ የሚል ልባችን እርፍ ብሎ አእምሯችን እርፍ ብሎ ከጸብ ከጭቅጭቅ ወጠን በፕራንክ ቪዲዮዎች ተመልሰን መጠናል። ይሄንን ነው የምንፈልገው እኛ። የእውነት አንዳንድ ዩቲዩበሮች የእውነት ለመናገር ሀይሚና ብሩክም ያልሆነ መንገድ ውስጥ ገብተው ነበረ። ለምን በቃ ቪው የሚጨምረው ወይ ጥሩ ክፍያ የሚኖረው ወይ ጥሩ ሰብስክራይብ የሚኖረው መጥፎ ነገር ሲሰራ ነው ብለው ያስባሉ፣ ያምናሉ። ልክ እንደ ሌሎቹ እንደሚሰሩት እንዴ ደህና የተባለ ትዳር እንኳን በትነው ስናያቸው ወንዱ ሌላ ሴት ጋር ሲማገጥ፣ ሴቷ ሌላ ወንድ ጋር ስትማገጥ ስትሄድ ብዙ ታሪኮችን እናያለን። ያ ማለት የእውነት አድርገውት ሳይሆን በቃ ከካሜራ ጀርባ ሁሉም አንድ ናቸው፣ ግን ካሜራ ላይ ሲቀርቡ ለተመልካች ነው እንደዚህ አይነት ብልግና ይዘው የሚቀርቡት እና ያስጠላል። ያ ነገር ሀይሚና ብሩክን ራሱ ወደ ሆነ ጊዜ የሆነ ቦታ ላይ እየሳባቸው ነበር። አሁን ላይ ግን ከዛ ነገር ውስጥ ወጣው በቃ በሰላም በፍቅር መጣውልን። እይታቸውም እየጨመረ ነው፣ ተመስገን። ሰብስክራይባቸውም እንደዛው እና እነዚህንም እንቁ የሆኑ ወርቅ የሆኑ ልጆችን መጥፎ ሲሰሩ ብቻ አፋፋቸውን ማለት መስደብ እንደዚህ በኩርኩም ማለት ሳይሆን እንዲህ ጥሩ ነገር ሲሰሩ እንዲህ በጥሩ መንገድ ሲመጡልን ደግሞ እሰይ መጡልን ብለን በደስታ ነው ልንቀበላቸው የሚገባው። እና ዛሬ በጣም በእርግጥ ከዚህ በፊትም ተናግረዋል ሚፍታህ ለሀይሚና ለብሩክ ምን ያህል ዋጋ እንዳለው በሀይሚና በብሩክ ሕይወት ውስጥ በጣም ትልቅ ዋጋና ቦታ እንዳለው ብሩክ አገላለጹ ይለያል። በዛ ደረጃ በዛ ልክ ነው። እኔ ሚፍታህን ወደዋለሁ። የሆነ ጊዜ ካስታወሳችሁ አስቀይሞት ነበር። ቡታጅራ ብሩክ እና ሀይሚ ሄደው ተጣልተው ነበረ። ከዛ ሀይሚ ከፋት ብቻዋን ሆነች ብሎ ሂዶ ነበረ። ከዛ ለቤኪ ተናግሮ ከዚህ ሰፈር እንዲሄድ ከዚህ ቦታ እንዲሄድ አልፈልገው ምናምን ብሎ ብሩክ በጣም አስቀያሚ ነገር ተናግሮ እኔ ተናድጄ ነበር። ለምን እንዲህ ያስቀይመዋል? እንባው ነበር። እኔ ሄዳለሁ በቃ ብሎ መጨረሻ ላይ በቃ ይመጣሉ ብሎ አዲስ አበባ ቢጠብቃቸው ቀሩ። ከዛ ወደ ዱባይ ሄዶ እንደምታዩት አምሮበት ደስ በሚል ሁኔታ ተመልሶ መጥቷል ማለት ነው። እና ጓደኝነታቸው በጣም ስር የሰደደ በጣም ጥብቅ የሆነ በጣም በህይወታቸው ትልቅና በጣም አስፈላጊ የሆነ ሰው እንደሆነ ተናግሯል ሚፍታህን። ከዚህ በፊት ያው የሆነ ሰው እኛ ቤት አብሮ ይኖራል፣ ከኛ ጋር አብሮ ይኖራል፣ በጣም የጀርባ አጥንታችን ነው፣ በጣም መልካም ሰው ነው፣ በጣም ለእኛ ጠቃሚ ሰው ነው ብለው ሀይሚና ብሩክ ቪዲዮ ሰርተው ነበረ። ከዛ ፍፄ ሲል ነበር አብዛኛውን ሰው። እኔ ማን እንደሆነ መገመት አልቻልኩም ነበር በዛ ሰዓት። በእርግጥ ፍፄ ሊሆን ይችላል፣ በቃ ሚዲያ ላይ የምናየው የሚቀርባቸው ሰው እስከዛሬ እሱ ሊሆን ይችላል ብለን እኔም አስቤ ያቅጄ ነበረ። ከዛ በኋላ ሚፍታህ ሆኖ ቆየ። ደስ የሚል ነገር ሆነ። ያው
80% የሚሆኑት አልፈለጉም ነበር። ሚፍታህ ከነሱ ጋር መኖር የለበትም ና እርያሉ አሉ። ምን አገባችሁ ብዬ እኔም ተናግሬያለሁ። ለምን ሚፍታህ እኔ እስከዛሬ በሃይማኖቱ በጣም ጠንካራ ጎበዝ፣ አስተዋይ የሆነ እንቁ የሆነ ከአንደበቱ ክፉ ቃል የማይወጣው በጣም ስነ ምግባር ያለው በጣም ጨዋ የሆነ ትሁት ልጅ ነው። ስለዚህ ከነሱ ጋር መሆኑ ደስ ብሎኛል። በዛ ላይ ደግሞ ሀይሚና ብሩክ ስለሚጠቅማቸው ነው ያቀረቡት፣ ወይ ደግሞ በቃ ለእነሱ በህይወታቸው አስፈላጊ ሰው ስለሆነ በጣም ጥሩና መልካም ሰው ስለሆነ ነው በቃ በህይወታቸው እንዲያቀርበው ቤታቸው ድረስ ሁሉ እንዲገባ የፈቀዱለት ወይ ደግሞ አብሮ ለመኖር ፈቃደኛ የሆኑት ብዬ ተናግሬ ነበረ። በዛ መሰረት እንግዲህ እግዚአብሔር ይመስገን በጣም የምሬን ነው ደስ የሚል ጓደኝነት ነው ያላቸው። ኢትዮጵያ ውስጥ እንደዚህ አይነት ጓደኝነት ይለያል። እኔ ደስ ይለኛል፣ እግዚአብሔርን ነው የምላችሁ። ስለዚህ ሚፍታህ እንግዲህ ከዱባይ ሲመለስ የመጀመሪያ ስራው የሆነው ብሩክን ማብሸቅ ነበረ። ያው ደግሞ ምንድነው ሀይሚዬን ወደ ማንቸስተር ዩናይትድ በመውሰድ እንግዲህ ብሩክ እንዲጨልል እንዲቧጭር ነበር የተፈለገው። ብሩክ ያው ሀይሚ የፈለገችውን መደገፍ ትችላለች ምናምን ብሏል። ነገር ግን እመኑኝ እንደ የብሬ ነው። ካስታወሳችሁ አሁንም እያያችሁ ሊሆን ይችላል ኢዮብና ረዱ እሷ የዩናይትድ ናት፣ እሱ የአርሰናል ነው። ኖ እሷ የአርሰናል ወይ እሱ ብቻ እንደዚህ ናቸው። ተቃራኒ ግሩፕ ተቃራኒ ቡድን ነው የሚደግፉት እና ብሽሽቁ ደስ ይላል። ከጓደኛችሁ ጋር የምትበሻሸቁትን ነገር ቤት ውስጥ ደግሞ እንዲህ ስትበሻሸቁ በጣም ደስ የሚል ስሜት አለው። ግን እኔ እንደኔ ሀይሚ ያው በዚሁ ቀጥላ ከሚፍታህ ጋር ሁና ብሩክን ምናምን እያበሸቁት ብሩክም እነሱን እያበሸቀ ምናምን ቢቀጥሉ ደስ የሚል ነገር ይኖረዋል ብዬ አስባለሁ። ግን ደግሞ ካልሆነ ሀይሚ የአርሰናል ደጋፊ እንግዲህ መሆን አለባት። የባሏን ነው መደገፍ ያለባት፣ ባሏ የሚደግፈው ብዬ አስባለሁ። እንደ ደምስሩ ነው የሚያየው። በስማ በየጊዜው የተለያየ አይነት ቲሸርት ያሳትማል ወይ ደግሞ ይገዛል ብሩክ። በነገራችን ላይ በጣም ውድ ነው አንድ ቲሸርት፣ በጣም ውድ ነው ዋጋው፣ ግን ይገዛል። በቃ አርሰናል ያለውን ማሊዋን ራሱ ሶፋ ላይ ጣልኩት ብሎ ወይ ጣልኳት ወረወርኳት ብሎ አንስቶ እየሳመ ነበር። ለማንኛውም ያው ኳስም ስትደግፍ በልክ መሆን አለበት ብዬ ነው የማስበው። ያው ብሩክም ጨጓራንም ስለምትታመም በዚህ ላይ ኦቨር መናደድም ኦቨር ደስተኛ መሆንም የለብም እና ሁሉም ነገር በልክና በመጠን ሲሆን ነው ደስ የሚለው ብዬ አምናለሁ። ዛሬ እንግዲህ ሀይሚዬ እስከ ማልቀስ ደርሳለች። ሚፍታህ እንዲጎዳ አልፈለገችም። ሚፍታህ ከቤት እንዲባረር አልፈለገችም። በቃ እኛ እንውጣለች መጨረሻ ላይ። የእውነቴን ነው በቃ እኛ እንውጣለች። አንድ ሁለታቸው በቃ ምንም ነገር እንዲነጋገሩ መጥፎ ነገር እንዲመላለሱ አልፈለገችም። ሁለት በቃ ሚፍታህ እንዲቀየም አልፈለገችም። ሶስት ብሩክ በቃ እንዲረጋጋ ነበር ስታደርግ የነበረውና ከራሱ አስበልጣ ለሌላ ሰው ነበር ስትጨነቅ የነበረውና ምን አይነት ድንቅ ፍጥረት እንደሆንሽ እኔ ፈጣሪ ነው የሚያውቀው። የእውነት በጣም ትለይብኛለሽ። በቃ ቅመሜ፣ ቅምጥሌ፣ ቅምጥሏ ቅመሜ። ዋው እኔ እንጃ ስላንቺ ምን ብዬ ልናገር? ምን ቃል ይገልጽሻል? ሁሉ ነገርሽ ሙሉ። አሁን ደግሞ በጣም እያማረባት የመጣች እቺ ሴት በጣም በቃ ልዩ ሴት ነሽ እና ፍቅራችሁን ይጨምረው፣ ያትረፍርፋችሁ፣ ያብዛችሁ። ብሩክ ብዙ ነገሮችን እያልክ ነው። እግዚአብሔር ደግሞ መጨረሻ አብሮ ተጋብታችሁ ደግሞ እንደው ለመጨቃጨቅም ያውቃችሁ። አንዳንዴ የሆነ የፍቅር ጭቅጭቅ ማለት ነው። ደስ የሚል ኑሮን ህይወትን እንደምትኖሩ ተስፋ አድርጋለሁ እና ዛሬ ያው ችግሩ ተፈቷል። ፕራንክ ነው የተደረጉት ሀይሚና ሚፍታህ። ውይ አሳዘነች ግን ሀይሚ እስከ ማልቀስ ደረሰች። ለምነው ትዕግስቷ ሲያልቅ ተበሳጨችበት። የምሬን ነው እና በጣም በቃ የሆነ ውስብስብ ያለ የሆነ ጭንቅ የሚል ጥብብ የሚል ቪዲዮ ነው። በእርግጥ ያው ብሩክን ፕራንክ ይሰራል፣ ግን ከሀይሚ ነው ይደርሳል ብዬም አላስብ። ሀይሚ እኮ እሳት እኮ ናት። እሳት ለብሳ እሳት ጎርሳ ነው የምትመጣው። ምንም የሚያቀታት የሚከብዳት ነገር የለም። እኔ እግዚአብሔርን ነው የምላችሁ። እነዚህ ልጆች ግን የሆነ ፊልም ላይ ብናያቸው በእርግጥ ሙያው እንዴት እንደሚሰራ ባላቅም ግን ትምህርት ይጠይቃል። በእርግጥ ስልጠና ያስፈልገዋል። በደንብ ተዋኝ መሆን ይጠበቅባቸዋል። እና ሀይሚም ያው የመተወን ችግር የለባትም። ሚዲያ ላይም ፊቷ አዲስ አይደለም፣ በጣም ታዋቂ ሴት ነች። ስለዚህ ለእነሱም እይታ ይኖራቸው ነበር ፊልም ቢያሰሯቸው። ለማንኛውም ለወደፊት ሁሉ ነገር ይስተካከላል ብለን ከእግዚአብሔር ጋር እናስባለን፣ እናቅዳለን። ሚፍታህ ግን ትለይብናለህ። በጣም ምርጥ ሰውና አንተም የእውነት ለሀይሚ ለብሩክ መልካም ነገር ስለምታደርግላቸው ከሀይሚ ከብሩክ ጎን ስለቆምክ ሁሌ ደስታቸውን ስለምትፈልግ ሁሌ በሚፈልጉ በሚጠሩብህ ጥሩ ጊዜ አለው ብለን ስለምትመጣ እንወድሃለን። እኔ ሚፍታህን በፊት ጀምሮ ነው የምወደው። ምንም አንድ ክፋትም ተንኮልም ሲያወራ በሃይማኖትም ጣልቃ ሲገባ ያልሆነ ንግግር ሲናገር ሰምቼው አይቼው አላውቅም። በራሱ ሃይማኖት የማይደራደር ልጅ ነው። በነገራችን ላይ ሃይማኖቱን በጣም የሚወድ የሚያከብር
የምሬ ነው። የራሱን ሃይማኖት የሚወድ የሚያከብር ማለት ነው። እግዚአብሔርን ለሌላ ሰው ሃይማኖት ክብር ይሰጣል። ለሌላ ሰው ሃይማኖት ተከታይ ቢሆንም ለዛ ሰው ክብር ይኖረዋል። ደስ ይለኛል። በቃ ለሃይማኖቱ ክብርና ፍቅር ያለው ሰው ከዛም ውስጥ ሚፍታህ አንደኛው ነህ። እንወድሃለን እና ደግሞ በጣም አምሮበት ነው የመጣው። ወፍሮ እናንተ ጥስጥሱ ነው የመጣው። ቆይ ኢትዮጵያ እያለ ስፖርት ይሰራል ይመስለኛል። ዱባይ ግን ሲሄድ ምግብ እየበላ ግን ስፖርት እየሰራ አልነበረም። ስለዚህ ይሄ በርገር ነው እንዲያወፈረው። ቆይ እና በአደባባይ ሚስት እየተፈለገለት ነው። ሀይሚ ግን ቆይ ሀግብቼን የጠፋሁት አልክ። ታዲያ ስንተኛ ሚስት ነው የምትፈልግ እያለችው ነበረ። ለማንኛውም ግን ይመቻችሁ። የዛሬ ቪዲዮ አበደ ነበር። ብሩክ ሰርተ ያላችኋል። ደስ የሚል ቆይታ አድርገናል። ፈጣሪ ደስታችሁን ያብዛው። እንደዚህ ጥሩ የሆኑ አስደሳች፣ አዝናኝ፣ አስተማሪ ቁም ነገር ያላቸው ፕራንክ ቪዲዮዎችን ይዛችሁልን ኑ። እንወዳችኋለን፣ እናፈቅራችኋለን። የምር ትለዩብኝ ያላችሁ የጨረቃ ፋሚሊዎች፣ ማይ ላቭ ፋሚሊ። እስኪ እናንተ ምን ተሰማችሁ? ስለ ሀይሚ ስለ ብሩክ እኔ አውርቼ የማልጠግብም እና መጨረሻቸውን ያሳምረው እያላችሁ መልካም ምኞታችሁን ተመኙላቸው። እንደ ልጅ አይታችሁ እንደ ወንድም እንደ ታላቅ እህት እንደ ታላቅ ወንድም አይታችሁ በጣም በቃ የምትመክሯቸው ጥሩ ነገር የምትመኙ ከልባችሁ የምትጸልዩ የምትሳሉ ሰዎች አላችሁ። እግዚአብሔርን ለነሱ ደስታ ያላችሁን ፍቅር ሳይ ስትገልጹ እቀናለሁ። እና ፈጣሪ ለእናንተም ደግሞ ታይቶ ተሰምቶ የማያልቅ ደስታን፣ ፍቅርን፣ ሰላምን፣ ህይወትን እንዲሰጣችሁ ምኞቴ ነው። እግዚአብሔር ሁላችንንም ያቆየን። የሀይሚንና የብሩክን ደስ የሚል ጣፋጭ መጨረሻቸውን ያሳየን። እስከ መጨረሻው ያቆየን ሁላችንም እላለሁ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ እመለሳለሁ።